ሞት በድንገት ሲመጣ የህይወት ብርሃን በሰከንዶች ውስጥ ሲጠፋና ትናንት በሳቅ በጨዋታ ደምቀው የነበሩ ከተሞች ዛሬ ወደ ግዙፍ የመቃብር ስፍራነት ሲቀየሩ ማየት እጅግ ዘግናኝ ነው። አየሩ በሞት ጠረን ታውዷል። ከፈረሱ ህንፃዎች ስር የሚሰሙት የሰዎች ዋይታና ጩኸት ከጊዜ ወደ ጊዜ እየደከሙ በመጨረሻም ወደ ዘላለማዊ ዝምታ እያመሩ ነው። ቬንዙዌላ በተለይም ላጓይራ የተሰኘችው የባህር ዳርቻ ግዛት በዚህ ሳምንት ያስተናገደችው መሪር ሐዘን የሰው ልጅን አቅም አልባነት በሚዘገንን ሁኔታ ያሳየ ክስተት ሆኗል። በድንገት የተከሰቱትና በሬክተር ስኬል 7.2 እና 7.5 የተመዘገቡት ሁለት ተከታታይና እጅግ ኃይለኛ የመሬት መንቀጥቀጦች ከካራካስ በስተ ሰሜን 40 ኪሎ ሜትር ርቀት ላይ የምትገኘውም ላጓይራን በቅጽበት አፈራርሰዋታል። ከ774 በላይ ግዙፍ ህንፃዎች፣ መኖሪያ ቤቶችና ተቋማት እንደ አሸዋ ክምር ወደ መሬት ሲደረመሱ በውስጣቸው የነበሩ በሺዎች የሚቆጠሩ ነፍሳትም አብረው ተቀብረዋል። ይህች ቀድሞውኑም በከባድ ፖለቲካዊና ኢኮኖሚያዊ ቀውስ ስትታመስ የነበረችው ሀገር አሁን ደግሞ ከተፈጥሮ በደረሰባት አሰቃቂ ጥቃት የሞት ጥላ አጥልቶባታል። የነፍስ አድን ሰራተኞችና በጎ ፈቃደኞች በፍርስራሹ ውስጥ የህይወት ጭላንጭል ለማግኘት የሚያደርጉት እልህ አስጨራሽ ትግል ቀጥሏል። እሁድ ዕለት የተሰማው ዜና የሟቾችን ቁጥር እጅግ ዘግናኝ ወደ ሆነ ደረጃ ከፍ አድርጎታል። የብሔራዊ ምክር ቤት ፕሬዝዳንትና የጊዜያዊ ፕሬዝዳንቷ ወንድም የሆኑት ጆርጅ ሮድሪጌዝ እንደገለጹት የተረጋገጠው የሟቾች ቁጥር 1450 ደርሷል። ይህ ቁጥር ግን የመጨረሻ አይደለም። በየሰዓቱ አዳዲስ አስክሬኖች ከፍርስራሹ ስር እየወጡ በመሆኑ የሞት መጠኑ ወደ 1500 ተጠግቷል። በዚህ አሰቃቂ አደጋ 3150 ሰዎች ላይ ከባድና ቀላል የአካል ጉዳት ሲደርስ 12721 የሚሆኑ ዜጎች ደግሞ ሞቅ ካለ ትዳራቸውና መኖሪያ ቤታቸው ተፈናቅለው ጎዳና ላይ ወድቀዋል። አሁን ያለንበት ሰዓት እጅግ ወሳኝና ፈታኝ ነው ብለዋል ጆርጅ ሮድሪጌዝ በሰጡት መግለጫ። የሰዎችን ሕይወት ለማትረፍ ከሰዓት ጋር እየተሽቀዳደምን ነው። ቤታቸውን ላጡና መመለሻ ለሌላቸው ወገኖቻችን ጊዜያዊ መጠለያዎችን የመገንባቱ ሥራ ሞትና ሕይወት የሚፋጠጡበት አሳሳቢ ጉዳይ ሆኗል። የአሜሪካ የጂኦሎጂካል ሰርቬይ ያወጣው ግምት ደግሞ ሁኔታው ምን ያህል አሰቃቂ እንደሆነ በግልጽ ያሳያል። ተቋሙ እንዳስታወቀው ከእነዚህ ኃይለኛ የመሬት መንቀጥቀጦች የተነሳ የሟቾች ቁጥር እስከ 10,000 ሊደርስ ይችላል። ይህ ግምት እውን ከሆነ አደጋው ባለፈው አንድ ክፍለ ዘመን በላቲን አሜሪካ ታሪክ ከተከሰቱ እጅግ ገዳይ የተፈጥሮ አደጋዎች ተርታ ይሰለፋል። ከዚህ ሁሉ ሞትና የጥፋት ዜና መሃል ግን በሀገሪቱ የፖለቲካ ተቃዋሚዎች የሚተዳደር አንድ ድረገጽ ያወጣው መረጃ የሁሉንም ልብ የሚያርድ ነው። ቅዳሜ ዕለት 55,000 ሰዎች የደረሱበት አልታወቀም ተብሎ የነበረ ሲሆን እሁድ ዕለት ይህ ቁጥር በትንሹ ቀንሶ አሁንም ወደ 50,000 የሚጠጉ ሰዎች በሕይወት ይኑሩ ወይንም በፍርስራሹ ስር ተቀብረው ይሙቱ የታወቀ ነገር የለም። መንግሥት የጠፉ ሰዎችን ቁጥር በመቶዎች የሚቆጠሩ ናቸው ቢልም በመሬት ላይ ያለው እውነታ ግን በየሰፈሩ ቤተሰቦቻቸውን የሚያለቅሱና የሚፈልጉ ሰዎች ቁጥር የጉዳቱን ስፋት ያሳብቃል። በአደጋው ማግስት የአካባቢው ነዋሪዎች፣ ቤተሰቦችና በጎ ፈቃደኞች በባዶ እጃቸው ኮንክሪቶችን እያነሱ የሚወዷቸውን ሰዎች ለማትረፍ ሞክረዋል። በቂ የከባድ ማሽነሪዎች ባለመኖራቸውና የመንግሥት አፋጣኝ ምላሽ በመዘግየቱ ምክንያት ብዙዎች በቁጭትና በሐዘን እንባ ሲያነቡ ታይተዋል። ከዚህም በላይ በመቶዎች የሚቆጠሩ ድንገተኛ የመሬት መንቀጥቀጥ የኋሊት ምቶች ወይንም አፍተርሾክ ነዋሪውን በፍርሃት ቆፈን ውስጥ አስረውታል። በግማሽ የቆሙ ሕንፃዎችም እያፈረሱ ሥራውን ይበልጥ አደጋ ላይ ጥለውታል። ይሁን እንጂ የውጭ ሀገራት የነፍስ አድን ቡድኖች ወደ ሀገሪቱ መግባት መጀመራቸው ጥቂት ተስፋን ፈጥሯል። የ2600 በላይ የውጭ ሀገር ነፍስ አድን ሰራተኞች በስፍራው ደርሰው ዘመናዊ መሳሪያዎችንና አዳኝ ውሾችን በመጠቀም ሌት ተቀን እየሰሩ ይገኛሉ። የነፍስ አድን ሥራው ሳይንሳዊ እውነታ ግን እጅግ ልብ ሰባሪ ነው። የስዊዘርላንድ ነፍስ አድን ቡድን መሪ የሆነው ሴባስቲያን ዩግስተር ሁኔታውን ሲያስረዳ የሕይወትና የሞት ቀጭን ክርን አብራርቷል። ሰዎችን በሕይወት የማትረፍ ዕድላችን ሰፊ የሚሆነው በመጀመሪያዎቹ 72 ሰዓታቶች ውስጥ ብቻ ነው። ከ3 ቀናት በኋላ ግን በሕይወት የመትረፍ ዕድሉ በከፍተኛ ፍጥነት እያሽቆለቆለ ይሄዳል ብሏል። ቅዳሜ ምሽት ላይ አደጋው በተከሰተ 72 ሰዓታት አልፈዋል። ይህ ማለት አሁን በፍርስራሹ ስር የሚገኙት ሰዎች በሕይወት የመገኘት ዕድላቸው እጅግ ጠባብ ነው። ዩግስተር አክሎም ልብ የሚሰብር እውነታን ተናግሯል። 8 የነፍስ አዳኝ ውሾቻችን በፍርስራሽ ውስጥ በሕይወት ያሉ ሰዎችን በሽታ አግኝተው ጠቁመውን ነበር። ነገር ግን ሕንፃዎቹ የተደረመሱበት ሁኔታ እጅግ ውስብስብ በመሆኑ የነበሩበትን ቦታ ደርሰን በሕይወት ለማውጣት ጊዜው አልበቃንም።
በሕይወት እያሉ ድምፃቸውን እየሰሙ ነገር ግን ከሞት መንጋጋ መንጭቆ ማውጣት አለመቻል በነፍስ አድን ሰራተኞች ላይ የፈጠረው የስነ ልቦና ጠባሳ በቀላሉ የሚታይ አይደለም። ይህ ሁሉ የሞት ድባብ ባለበት ሁኔታ ውስጥ ግን አልፎ አልፎ ብልጭ የሚሉ የሕይወት ተስፋዎች የሁሉንም ዓይን በእንባ አርሰውታል። እሁድ ዕለት አደጋው ከደረሰ ከ3 ቀናት በላይ በኋላ አንድ አባትና የገዛ ልጁ ፈርሶ ከተቆለለው ሕንፃ ስር በሕይወት መውጣታቸው ያልታሰበ ደስታን ፈጥሯል። እንዲሁም የነፍስ አድን ሰራተኞቹ አንዲት ሴትና አንዲት ጨቅላ ሕፃንን ከፍርስራሹ ስር ማውጣት መቻላቸው ጥቂትም ቢሆን እፎይታን ሰጥቷል። መንግሥት ቅዳሜ ምሽት ላይ እንዳስታወቀው በርካታ ሕፃናትን ጨምሮ ቢያንስ 33 ሰዎች በሕይወት ተርፈው ከፍርስራሽ ስር ወጥተዋል። እነዚህ ጥቂት የሕይወት ማትረፍ ሥራዎች የነፍስ አድን ቡድኑን የሞራል ስንቅ በማጠናከር ሥራቸውን አጠናክረው እንዲቀጥሉ አድርጓቸዋል። የቬንዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ እሁድ ዕለት በሰጡት መግለጫ ተስፋ መቁረጥ እንደማይገባ አሳስበዋል። የማትረፍና የፍለጋ ሥራችን ቀጥሏል። ዛሬም ሰዎችን በሕይወት እያወጣን በመሆኑ የነፍስ አድን ዘመቻው አይቋረጥም፣ ሁልጊዜም ተስፋን ሰንቀን እንጓዛለን ብለዋል። ፕሬዝዳንቷ ይህንን ያሉት የሕንፃዎችን ደህንነት የሚያጠና ልዩ ፕሬዝዳንታዊ ኮሚሽን ማቋቋማቸውን ባሳወቁበት ወቅት ነው። ከሚኒስትሮቻቸው ጋር ሆነው መግለጫ የሰጡት ሮድሪጌዝ በላጓይራ ግዛት ትምህርት ቤቶች ለተጨማሪ 1 ሳምንት ዝግ ሆነው እንደሚቀጥሉና የአካባቢው የኤሌክትሪክ ኃይል አቅርቦትም ወደ 75 በመቶ መመለስ መቻሉን አስታውቀዋል። የአሁኑ የቬንዙዌላ መንግሥት አወቃቀር ራሱ የሀገሪቱን ውስብስብ ችግር የሚያንጸባርቅ ነው። ዴልሲ ሮድሪጌዝ ስልጣን ላይ የወጡት ከእርሳቸው በፊት የነበሩት መሪ በጥር ወር አሜሪካ በጀመረችው ዘመቻ ከስልጣን ከተወገዱ በኋላ ነው። ይህ የፖለቲካ አለመረጋጋት በመንግሥት ተቋማት ላይ የፈጠረው ጫና አሁን በተከሰተው የተፈጥሮ አደጋ ጊዜ ምላሽ የመስጠት አቅማቸውን በእጅጉን ጎድቶታል። መንግሥት እርዳታ ወደ ላጓይራ በማጓጓዝ ላይ ለነበሩት ሲቪል በጎ ፈቃደኞች መጀመሪያ ላይ ምስጋና ቢያቀርብም በኋላ ላይ ግን አምቡላንሶችና የድንገተኛ አደጋ ተሽከርካሪዎች በፍጥነት እንዳይንቀሳቀሱ የትራፊክ መጨናነቅ ፈጥራቸዋል በሚል ምክንያት ወደ ስፍራው የሚወስዱ መንገዶችን ዘግቷል። የዚህ አደጋ ዋነኛው ሰለባዎች ደግሞ አቅም የሌላቸው ሕፃናት ናቸው። የተባበሩት መንግሥታት የሕፃናት መርጃ ድርጅት ዩኒሴፍ ያወጣው ሪፖርትም አስደንጋጭ ነው። አደጋውን ተከትሎ 680 ሺህ የሚሆኑ ሕፃናት አፋጣኝ የሰብአዊ እርዳታ ያስፈልጋቸዋል። እነዚህ ሕፃናት መጠለያ፣ ንጹሕ የመጠጥ ውሃ፣ ምግብና ሕክምና አጥተው በየሜዳው ይገኛሉ። ከዚህም በላይ በዓይናቸው ፊት ቤተሰቦቻቸውን ያጡ፣ ቤታቸው ሲፈርስ ያዩና የሞት ድምፅን የሰሙ በመሆናቸው የደረሰባቸው የሥነ ልቦና ስብራት በቀላሉ የሚሽር አይደለም። የእርዳታ ድርጅቶች አሁን ላይ ትልቁ ትኩረት ሊሰጠው የሚገባው አካላዊ ሕክምና ብቻ ሳይሆን የተጎጂዎችን ስነ ልቦናዊ ጤና መመለስ እንደሆነም አጥብቀው እያሳሰቡ ነው። ቬንዙዌላ ለዓመታት ባስተናገደችው የፖለቲካ ሽኩቻና የኢኮኖሚ ድቀት ምክንያት የጤና ስርዓቷ ከዚህ አደጋ በፊትም ቢሆን የመፍረስ አደጋ ተጋርጦበት ነበር። አሁን ይህ ግዙፍ የመሬት መንቀጥቀጥ በሺዎች የሚቆጠሩ ቁስለኞችን ሲያመጣ ሆስፒታሎች አቅማቸው ተሟጦ ታካሚዎችን መሬት ላይ አስተኝተው ለማከም ተገደዋል። የመድኃኒት የሕክምና መገልገያ መሳሪያዎችና የባለሙያዎች እጥረት የቆሰሉ ሰዎችን ሕይወት ከሞት ለመታደግ የሚደረገው ጥረት አዳጋች አድርጎታል። የዓለም አቀፉ ማኅበረሰብ እርዳታ መፍሰስ ቢጀምርም የጉዳቱ ስፋት ግን ከሚሰጠው ምላሽ እጅግ የገዘፈ ነው። በሲኤንኤን ዘገባ መሠረት የዜና አውታሩ ጋዜጠኞች በላጓይራና ካራካስ ተገኝተው እንዳረጋገጡት የነፍስ አድን ቡድኖች ፍርስራሹን በመቆፈር አሁንም ድረስ የሕይወት ምልክት ይገኝ እንደሆነ ለአስጨራሽ ትግል እያደረጉ ነው። የውጭ እርዳታና የነፍስ አድን ባለሙያዎች መብዛት የሀገር ውስጥን አቅም በማጎልበት ሰብአዊ ቀውሱን ለመቀልበስ ይረዳል የሚል ተስፋም አለ። ይህ በቬንዙዌላ የተከሰተው አደጋ የሰው ልጅ ከተፈጥሮ ቁጣ ፊት ምን ያህል ደካማ እንደሆነ በሕይወትና በሞት መካከል ያለው ርቀትም የሰከንዶች ጉዳይ መሆኑን አሳይቶናል። በአንድ በኩል በሺዎች የሚቆጠሩ አስክሬኖች፣ የፈረሱ ከተሞችና የጠፉ ተስፋዎች ሲኖሩ፣ በሌላ በኩል ደግሞ ከፍርስራሽ ስር የሚወጡ ጥቂት የሕይወት ድምፆች የሰው ልጅን መቼም እጅ አለመስጠትና ጽናት ያስመሰክራሉ። የተረፉት ዜጎች መኖሪያ ቤታቸውን፣ ቤተሰቦቻቸውንና ንብረታቸውን አጥተው ባዶ እጃቸውን ቀርተዋል። የነገዋ ቬንዙዌላ ዕጣ ፈንታም በእነዚህ የሐዘን ቀናት ውስጥ የሚወሰዱ እርምጃዎች ላይ የተመሠረተ ይሆናል። የሟቾች ነፍስ በሰላም እንድታርፍ እየተመኘን ሀገሪቱ ከዚህ ጥልቅ ሐዘን በፍጥነት እንድታገግም መላው ዓለም ድጋፉን እንዲያደርግም ጥሪ ቀርቧል። ጊዜው እየረፈደ ቢመጣም በፍርስራሹ ስር አሁንም ድረስ የሚተነፍሱ እርዳታን የሚጠብቁና ተስፋ ያልቆረጡ ነፍሳት ይኖራሉ የሚለው እምነት የነፍስ አድን ሰራተኞቹን ሞራል እያደሰው ይገኛል። የላጓይራ ከተማ አቧራና የሞት ጠረን አንድ ቀን ይገፈፋል።
ነገር ግን ይህ አደጋ በቬንዙዌላውያን ልብ ውስጥ የተወው ጠባሳ ለትውልዶች ሊታወስ ይኖራል። የተፈጥሮ አደጋ ድንበር አያውቅም፣ ፖለቲካም አይመርጥም። የሚያስቀረው ነገር ቢኖር የጋራ ሐዘንና የሰው ልጅ መተሳሰብን ብቻ ነው። በሺዎች የሚቆጠሩ ቤተሰቦች የጠፉ ዘመዶቻቸውን ፎቶ ይዘው በየመንገዱ የሚያነቡት እንባ የዚህ ዓለም አሳዛኝ ገጽታም ማሳያ ነው። ጥልቁ የቬንዙዌላ ሐዘን የሰው ልጅ በእንዲህ አይነት የፈተና ጊዜ ውስጥ ሊያሳየው የሚገባውን ኅብረትና ርኅራኄ ደግሞ ደጋግሞ የሚያስታውስ ታሪካዊና አሳዛኝ ምዕራፍ ሆኖም ተመዝግቧል።